እንዴት ነው ይላ? ሰላም ነው እንዴ? ናታን ተዋል እንዴ? አስፈቅዶ እኮ ሄዷል። አልነገረሽም እንዴ? እሱማ ነግሮኝ ነበር። ስለዚህ የገጠመውን ነግሮሻል ማለት ነው? አዎ ነግሮኛል፣ ግን በቃ ይፈቀድለትም ብዬ አስቤ ነበር። ያው መውጫ ሰማይ ምክንያት አያጣም ልጁ። ቆይ ይሄ ልጅ ምን ይሻለዋል? እኔም በጣም ነው የሚገርመኝ። ምኑ ነው የሚገርምክ? አንቺን የመሰለሽ ጓደኛ እያለችው ለቃጀል ብሎ ያ ሁሉ ነገር ውስጥ መግባቱ። ምን ላድርግላ? ብነግረው አልሰማለኝ እኮ። እኔ ራሱ በጣም ብዙ ጊዜ ልነግረው ፈልጌ ነበር፣ ግን ልጁ አይኑ ጆሮም ተደፍኗል። ምን እንዳስነካችሁ እንጃላት። ቆይ ለምን የሆነ መንገድ አስፈልጊም? ምን አይነት መንገድ? ይኸውልሽ ሴት ልጅ ብልሃተኛ ነች። ስለዚህ የሆነ መንገድ አታጭው። ብዙ ነገሮችን ልነግረው ሞከርኩ፣ በምልክት ላሳየው ሞከርኩ። በቃ አፎጥቼ በቀጥታ መናገር ብቻ ነው የቀረኝ። በቀጥታ መናገር? ቆይ ምንድነው ይልብሽ? እንትን ነው ይላ ቃጀል እንደማትሆነውና ችግር ውስጥ እንደምትከተው ልነግረው ነበር። እሱ ነው እንዴ? ለነገሩ ልክ ነሽ። ካንቺ የበለጠ የሚቀርበው የሚረዳውም ሰው የለም። አንቺ የሚሰማ ይሻለው ነበር ለሱ። እኔም እንደሱ ነው ማሰብ። ለማንኛውም እኔ መሄድ አለብኝ። መልካም ቀን። ወይኔ መሲ ተበላው። ምንድነው የሚያዘላብደኝ? ሳናድድ እንደው ናታን የስራህን ይስጥ። ሄሎ ናታን። ወይ መሲ፣ ለምንድነው መሄድን ሳትነግረኝ ሄድከው? መሲ አስተማሪዋ እንደፈቀደችልኝ ቶሎ ነው የወጣሁት። እና ደረስክ? መሲ ገና እየሄድኩ። ይኸውልህ ናታን፣ ያንተ ነገር በጣም እያሳሰበኝ ነው። መሲ ምንም የሚያሳስብ ነገር የለም፣ አንቺ አትጨነቂ። እንዴት አልጨነቅም? ናታን ቡና ልጠጣ እኮ አይደለም የሄድከው፣ የታገሰ ሰው ለማስጣል እንጂ። ምንም አልሆንም አልኩሽ አይደል እንዴ? እንድትጎዳብኝ አልፈልግም ናታን፣ ህመምክ ያመኛል። ትንሽማ እኮ ጉዳት ሊኖር ይችላል፣ ግን ለፍቅር መከፍለው መስዋዕትነት ነው። እሺ አሁን ወዴት ሄድክ? ቃጀል ያለችበት ስለታወቀ አሁን ሚኪ ነግሮኝ ወደዛ እየሄድኩ ነው። ናታን ወይ አንድ ነገር ልንገርክ። ምንድነው? ንገሪኝ። ሰማኝ፣ ከዚህ በላይ በውስጥ አምቄ ላቆየው የማልችለው ልደብቀው የማልፈልገው ሚስጥር ውስጥ ያለና እሱን ልነግርህ ነው እኮ። ምንድነው? ንገሪኝ መሲ። እኔ ማለት ናታን፣ እኔ ቆይ አንዴ መሲ፣ አንዴ ሚኪ ዌቲንግ እየገባብኝ ነው። ሄሎ ሚኪ። ናታን ግን ምን አይነት ፍቅር የማይገባክ ደነዝ ነህ? ትልቁ ዳቦ ሊጥ ሆነ። አንቺ እዚህ ምን ትሰራለሽ? እሱን ታዩና የሰማሁት እውነት ነው እንዴ? ምንድነው የምታወሪው? ምን ሰማሽ? ምን ያልሰማሁት አለ? ለካ ስጋ እንዳየውሻ ስርስሩ ስትይ ነበረው ፎንቃ ገብቶልሽ ነው። ዝም ብለሽ አዘባርቂ። የምን ፍቅር ነው? በጆሮዬ ነው የሰማሁት። መቼም መሲ ሊሆን አይችልም አይደል? ሰምኛልሽ አለ። ይሄን ነገር ደግመሽ ለራስሽ ብታወሪው ያበቃልሻል። እሺ እንዴት ነው? ቦታ የተቀየረን አይመስልሽም? አሁን እኮ እኔ ነኝ ማስፈራራት ያለብኝ። ሚስጥርሽ እኔ ጋር ነው። መሞት ካላማረሽ በቀር በጭራሽ እንዳታስብ። እኔ ምልሽ መሲ፣ ግን ናታን ሲሰማ ምን የሚል ይመስልሻል? እሱ እኔን ያሳስበኝ እንጂ አንቺ ቆይ ምን ቤት ነሽ? አሁን የሚስጥርሽ ተካፋይ ስለሆንኩኝ ብታማክሪኝ ብዬ ነው። አርፈሽ ለራስሽ ጉዳይ መፍትሄ ፈልጊ። እሺ የኔን ጉዳይ ለራሴ ተይው። ለራስሽ ብዙ ጣጣ ያለብሽ ሰው ነሽ። አታስቢ፣ ችግር የለውም። ችግሬን በድል እወጣዋለሁ። ሚስጥርሽንም እጠብቅልሻለሁ። እሺ ግን እንዳትረሽ፣ ውለታ ያለብሽ። እሺ የዚህ ተንከሲስ መጫወቻ አልሆን። አይ ሰብል እንዴት ነሽ? አንቺ እስክትመጪ ደህና ነበር። ይሄን ያህል ሰላምሽ ነሳዋለሁ ብዬ አላሰብኩም ነበር። ያሰብሽውን አሰብካሽ? ምኑ? ለነገሩ ብዙ አላማ እንዳለሽ ግልጽ ነው። እኛ የምናውቀው ግን ኤላም ብለሽ እንደመጣሽ ነበር። አሁንም አላማዬ እሱ ነበር። አንቺ ግን ሳልነካሽ ጠመርሽ። አንቺ ነሽ እንጂ የኔ ሆነ ነገር ለመንካስ ሞክሬ ደበርሽኝ። ጆኒ ነው ወይስ ኤላን? ጆኒ ፍቅረኛዬ ነው።
ከኤላ ጋር ደግሞ ምንም አይነት ግንኙነት የለንም። ለዛ ነው ተደብቀሽ ስታገኝ የደረስኩብሽ። ትሰሚኛለሽ? ተደብቄ አላገኘሁት የማናገረው ጉዳይ ስለነበረኝ ነው። ታዲያ ከጆኒ ጋር ሆናችሁ ስፈልግ ግን ያገኘው ስለው ለምን ደነገጥሽ? አልደነገጥኩም። ምን የሚያስደነግጥ ነገር አለ? እሱም በቅርቡ ልደርስበት ይሆናል። ቆይ ዩኒፎርም በማሳየት ሙድ እየተሽከረከርሽ ሰውነትሽ ለጆኒ ያሳየሽው ምን አስበሽ ነው? ምንም አላሰብኩም። ምን ነው ጆኒ የተሰማው ነገር አለ እንዴ? ትዝም አትይው። ያን ያህል የምትተማመኝበት ከሆነ አሳስብሽ አይገባም። ትሰሚኛለሽ? በምንም አይነት ሁኔታ በመሀላችን ርዕስ እንድትሆኝ አልፈልግም። ርዕስ መምረጥ የእናንተ ድርሻ ነው። ሌላው ደግሞ አብሮ ቪዲዮ መስራቱን እርሹ። እሺ? ለምን ሲባል? መቼም እኔ ፊት እንደዛ ይሆንሽ ብቻሽን ስታገኙ ምን ልታደርጊ እንደምትችይ መገመት ቀላል ነው። እኔን አታምኚኝም እንበል፣ ግን ጆኒሽን አታምኚ? እሱ አይመለከትሽም። ብቻ ያልኩሽን አድርጊ። ባላደርግስ? አሰቃይሻለሁ። እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚ ነው ማደርግሽ። ጆኒ ለቀጥ ማታረግ ከሆነ በተግባር አሳይሻለሁ። እሺ? እዚህ ግቢ ያሉ ሰዎች ግን ማድረግ የሚፈልጉትን ማድረግ የሚችሉ ነው ይመስላችኋል? እንዲሁ እንደማደርግ ሰዎች ኤላዬ ምን ሆነሃል? ቅድም ከስለ ጋር ምን ስትሆን? ኧረ በጣም የምትገርም ልጅ ናት። እንዴት? ምን እንዳረኳት አላውቅም። ጥምድ አድርጋ ይዛኛለች። ምናልባት ሳታውቂ አስቀይመሻት እንደሆነ እንጂ ሳትነኪያት አስነካሽም እያልክ ነው? ምን ያህል ነው የምታውቃት? እኔ እንደዛ አላልኩኝም። ጆኒ ነጂ ስለ ዩኒፎርም ጠየቅኩት። እሱን ሰበብ አድርጋ ጥምድ አደረገች። አስፈላጊ ነው ጆኒን ሄዶ መጠየቅ? ያው አብረን ቲክቶክ እንሰራለን ብዬ ነው። ቢሆንስ? ከዛማ ሳየሁት። እሷ ግን አካበደች። ምናልባት ፍቅረኛዋን እየሳብሽባት እንደሆነ አስባ ይሆናል። እኔም ማስበው ዋጋም ከፍልለት ሰው አለኝ። ከሱ ውጭ አይታየኝም። እሱን እኮ የምታውቂው አንቺ ነሽ። ግን ደግሞ ከዛ ድረስ ላንተ ብዬ እንደመጣ ያውቃሉ። መቼስ ያክስቷ ልጅ ነው ብሎ ያስቡም አይደል? በእናትሽ ዘብኝ። ኤላ ግን ታውቀዋል? ምኑ? እሷ ልክ እንደሆነች ለማሳየት በጣም እየተከራከርክላት ነው። እኔ መሰለኝ ነው እየተናገርኩሽ ያለሁት። ደግሞ ማስፈራሪያው። ቆይ ምን ብላ ነው ያስፈራራችሽ? ከሱ ጋር ቪዲዮ መስራት እንዳቆም ምናምን። ካላቆምሽስ? እዚህ ትምህርት ቤት የገባሽበትን ቀን እንድትረግሚ ነው ማደርግሽ አለች። ቆይ ማንም የላትም ብቻኛ ነሽ ብላ ነው እንደዚህ የምታደርገው? አዩቲ ተይ፣ እንደሱ አታስቢ። እንዴት አላስብም? አዲስ ነሽ ብላ አይደል እንደዚህ የምታደርገው? ይኸውልሽ እኔ ያለሁልሽ። ማንም አባቱ ተነሱ ጣፍሽን አይነኩምሽ። የምሬን ነው? አዎ የምሬን ነው። ግን ደግሞ አንቺ ምን የምትፈቅጂው ነገር ታቆሚያለሽ? ምንም አላረኳትም እኮ። ይኸውልሽ አዩቲ፣ አንቺ ገና የዚህ ትምህርት ሲስተም በደንብ አልገባሽ። እንደውም ልሰራ ያሰብኩትን ትቼ ሌላ አዲስ ሀሳብ አምጥቼ ከሱ ጋር ቲክቶክ ሰርቼ ነው ጨጓራ ቀጥል ለማድረግ። በቃ አሁን ደረቅ ነሽ አይደለም? ምልሽ ነሰኝ አሁንም እንዳረሳኝ አስታውቅብሃል ማለት እስካሁን የገዛሁልህ ቀለበት አለ? አይ አይደለም፣ ያኛው ጠፍቷል። እባክሽ ይሄን ሌላ አዲስ ገዝቼ ነው። እሱን እንኳን ተው። አንቺ አምሻል እንዴ? ትምህርት ቤት ውስጥ እኮ ነው። በይ በቃ ቻው። አልረሳኝም ማለት ነው። ሚስ በብለ እንዴት ነሽ? ደህና ነኝ። እኔ ምንም ይሰራ ለምንድን ነው ብሩክቴን የተመለሰው? ላርሰባት ልበልክ? ዋው ቆንጆ ቀልደነች። እሷ ልካህ ነው ወይስ ራስ ተቆርቆረህላት? ሁለቱም ግምቶችሽ ልክ አይደሉም። ጀስት ለማወቅ ነው። ምኑ ነው የምታውቀው? ባሰብኩት ምክንያት ነው የጠመድሻት ወይስ ደግሞ በሌላ ምክንያት ነው የሚለው? ከመጣችበት ቀን ጀምሮ ጆኒ ላይ የተለየ አክት እያደረገች ነው። መቼም ጆኒን ፈልገው እንዳልሆነ ጠንቅቆ ውስጥ ተሻውቋል። ለመፈለግ ምን ያንሰዋል? ምንም ላይ አንሱ ይችላል። ግን ደግሞ እኔ ከሱ የተሻልኩ ስለሆንኩ እኔ ነው የምፈልገው። ትሰማኛለህ? ለራስህ የሰጠው ያልተገባ ቦታ ነው እንደዚህ እንድታስብ የሚያደርገው። እሺ ቪዲዮ ሳብራው እንዳሰራ ያስጠነቀቅሻት ለምንድን ነው? በመቀራረብ ብዛት ተነጥቀኛለች ብለሽ አስበሽ ነው እንዴ?
ቆይ ዝም ብዬ አብረው እንዳትሰራ ብፈልግስ መብት አይደለም? ኧረ መብትሽ ነው የሚሰብ። ቆይ ጠምዳታለች ብለህ ያሰብከው በምን ምክንያት ነበር? ያው እኔ ለማየት ብላ ከሌላ ሀገር ቀይራ ስለመጣች ነው። ታዲያ ከኔ ጋር ምን ያገናኘው? ብሩክቲ ተጨመረች ማለት ይሄ የተደበቀው ፍቅርሽ ላይ ከዓለም ቀጥለው ሌላ ተቀናቃኝ ተጨመረ ማለት ነው። ያ ደግሞ ላንቺ አስኪ ነው። ይሄ ሞራልክ እኮ ነው የሚመቸኝ። እንግዲህ ባትነግሪኝም አውቀዋለሁ ምኑን እንደምመች። እኔ እንግዲህ ከጆኒ ጋር ደስተኛ ነኝ። እውነተኛ ደስታሽ ግን እኔ ጋር ነው ያለው። አንተ ሁሌም ለኔ የጭንቀቴ ምክንያት ነህ። ይሄ በውስጥሽ አመቀሽ ያልሽው ፍቅርሽና እልህሽ ነው የሚያስጨንቅሽ። ስለዚህ ተንፈስ በይውና ቀለል ይበልሽ። ከዚህ በላይ እንግዲህ ጥላቻዬን በምንም ነገር ልተነፍሰው አልችልም። በጥላቻ የተሸፈነኝ ፍቅር ልብሽን ማለትሽ ነው? ይኸውልሽ እኔ ላይሽን ሳይሆን ውስጥሽን፣ ምላስሽን ሳይሆን ልብሽን ነው። እሺ ማለት እፍ አጉላት ተፈላሰፍ። ይኸውልሽ ሰብሊ ምን ይባላል መሰለሽ፣ መልካም ሴት ካገባ ደስተኛ ትሆናለች፣ ነጭናጫ ሴት ካገባ ደግሞ ፈላስፋ ትሆናለች ይባላል። ያኔ ነጭናጫ ገደል ግባ። እሺ አንቺ ካለሽ የትም ይመቸኛል ብዬሻለሁ። ነጭናጫ ምን ሆነሽ ነው? አንቺ ነሽ ምን ሆነሽ ነው? ይሄ ኤላ ነው። ኤላ ደግሞ ምን አደረገ? ለዛች ለብሩክቲ ተቆርቆሮ ለምን ቪዲዮ እንዳሰራ ከለከልሻት አላለኝ? ከለከልሻት እንዴ? አዎ። ለምን? ከመጣችበት ጊዜ ጀምሮ ነገሯ ምንም ስላልጣመኝ፣ በዛ ላይ ደግሞ ጆኒ ከኔ ጋር እያለ መታ ዩኒፎርም ያምራል ምናምን ብላ እየተሽከረከረች አሳየችው። ከዛ በቃ እናደደችኝና ቪዲዮ እንዳታስበው ነገርኳት። እሱም ለሷ ተቆርቆሮ መጥቶ አናገረ። ያው እሱም ብላ ስለመጣችና የምታውቀው እሱም ብቻ ስለሆነ ለሷ ማሰቡ በጣም ኖርማል ነው። እኔ እኮ ያናደደኝ ያሰበበት መንገድ ነው። እንዴት ነው ያሰበው? እኔ እሱን ስለምወደው በሷ ቀንተሻል ብሎ ነው ያሰበው። እንዴ አንቺ ምን ከመጣሽ ጀምሮ ታውቆሻል? በጣም ቀንደሻል። እናማ እንደዛ ማሰቡ በጣም ኖርማል። ቆይ አንቺም እንደዛ ነው የምታስበው? እርግጠኛ አይደለሁም ግን ማለት እንደባለፈው ልታናድጂኝ ፈልገሽ ባልሆነ እንዴት ነው እኔ የላን ማፈቅረው? አንድ ልብ እኮ ነው ያለኝ፣ እሱንም ደግሞ ለጆኒ ሰጥቼዋለሁ። ኧረ ተረጋጊ ሰብለ፣ ጫውሽብኝ እኮ። እና አንቺ አልረዳሽ ስትይኝ ነው። አንቺ አልተረዳሽኝማ እሱ እንደፈለገ ቢያስብ አይደንቅም። እሺ በቃ ይቅርታ። የልብን ተናግሮ ይቅርታ። ዛሬ ማላውቃትን ሰብለ ነው ይሽብኝ። ያ እንደዛ ራሱን እንደልዩ እያጨጓረኝ አጭቶኝ ሲመጣ አንቺ ጭራሽ ትጨመሪብኛለሽ? ቆሽ አንቺስ ምን ይሆንሽ ነው? እስኪ ታይኝ ሰብለ፣ ምን አይነት ጣጣ ውስጥ እንዳይገባ። የምን ጣጣ? ናታን ቃጀል ከታገተችበት ለማስለቀቅ አስፈቅዶ ሄዷል። እና ምን አጋጠመው? እሱማ ምን ያጋጥመዋል? እና ምንድነው የተፈጠረው? ኤላን አግኝቼው ስለ ናታንና ስለ ቃጀል ልጠይቀው በቃ የልቤን ልነግረው ምናምን አምልጦኝ ዘባረኩ። እና እንደምታፈቅሪው ነገርሽው? በቀጥታ ባልነግረውም ገብቶታል። በቃ እኔ ለማንም እንዳወራ አስጠነቅቀዋለሁ። ችግሩ መች በዚያ በቃ ብለሽ ነው? እና ደግሞ ሌላ ምን? ናታን ቃጀልን ለማስለቀቅ ሲሄድ አንድ ነገር ሆኖ ፍቅሬን ሳልገልጽለት ከምጸጸት ብዬ ደወልኩለት። መሲ ልብ እየመታ ነው። እና ነገርሽው? ልነግረው ስል እነ ሚኪ ዌቲንግ ገቡበትና ማንሳት አለብኝ በኋላ ደውልሻለሁ ብሎ ስልኩን ዘጋው። ብትነግሪው ግን ምን የሚል ይመስልሻል? አላውቅም። ውይ ተንፈሰሹ ተገላግለሽ ነበር ግን ትልቁ ጉዳይ እሱ አይደለም። እና ምንድነው? ስልኩን ዘግቼ አንተ ፍቅር የማይገባክ ምናምን ብዬ ስበሳጭበት ያቺ ተንከሲስ ሆነች አለም ሰማች። ምን? እቺ እስስት ተደብቃ እየሰማችሽ ነበር? አዎ ሚስጥርሽን እደብቅልሻለሁ ግን እዳ ያለብሽ አለች። እጭ ምን አይነት ቀን ነው? አሁንማ ይሄን እድል ልትጠቀምበት ትችላለች። ምንም ጥርጥር የለውም። ዛሬ ቀኑ ራሱ ተበላሽ ነው። ይኸውልሽ የማይሆን ነገር ካለችሽ ግን ደፈር ብለሽ ንገሪው በያት። መንገሩ መች ጠፋኝ ብለሽ ነው? ጓደኝነቱ እንዳላጠፈርች ነው እንጂ ሰቢ ያው የናታና ስስር ታውቂው። ምን አይነት ግራ የገባው ነገር ነው? በእናትሽ በጣም ጨንቆኛል። አይዞሽ የኔ ቆንጆ፣ የሆነ መፍትሄ አመጣ።
አንተ ጊዜው ምንም አልሄድ ብሎኛል። እኔ ራሱ እንዴት እንደሾኩ ዛሬ ግን ማለት ነው የሆነ ሰበብ ፈጥረው ፍልሚያውን ለሌላ ቀን አዘዋውረው ምናምን ቢሉ በጭራሽ አንሰማቸው። ዛሬ ፍልሚያውን የምናቆምላቸው ማሸነፋቸውን አምኖ ለኛ ከተገዙልን ብቻ ነው። ካለበለዚያ ግን ወዶ ሳይሆን በግዳቸው ይፋለሙ። ሁለተኛ ቀና ብለው እንዳይሆን አድርገን ነው የምንሰባብራቸው። ከዛ ከሰብልዬ ጋራም ሰላማችንን አግኝተን ጣፋጭ ፍቅር ጊዜ እናሳልፋለን። እኔም ብርክትዬን የግል ያረጋታለሁ። እሱ እንኳን የሚሆንልህ አይመስለኝም። ለምንድን ነው የማይሳካው? እሷ እንኳን ኤልያስን ብላ እንደመጣች እኮ ግልጽ ነው። ግን እኮ ፍቅረኛዬ ነው ብላ በይፋ አላወጀችም። እና ምን እስክትነግር እየጠበክ ነው እንዴ? የሆነ ስሜት እኮ እንዳላት እኮ ግልጽ ነው። እና የሆነ እኔ ምን አገባኝ? ታዲያ ይሄንን ስሜት ከውስጥ አውጥተህ የራስን ለማድረግ የሚከብድ አይመስልም? እንደውም ካልክ እሱ ከባድ አይመስለኝም። ለምን? ምክንያቱም የኤልያስ ልብ ወደ ሲፍት እንዳደረገ ስለሚታወቅ። አሁን ትንሽ መስመር ያለፍክ ካልመሰለህ ሶሪ። ለማንኛውም አሁን ፍልሚያችን ላይ ፎከስ እናድርግ። ባይሆን እሱ ጥሩ ሀሳብ። ቅጥቅጥ አድርገናቸው ሙሉ ግቢ ውስጥ ናታንና ኤላ አቅም እንደሌላቸው እንዲወራ ነው የምናደርገው። ግድ ነው። ብሩክ ምን ሆነሽ? እሺ ሀቢብቲ ምን ሆነሽ? አይ ከነጆኒ ጋር ያለ ችግር ምንድነው? ምን አሉሽ ደግሞ? እነሱ ምንም አላሉም። ሲያወሩ ነው የሰማሁት። ምን ብለው? ዛሬ ካንተና ከናታን ጋር ፍልሚያ እንዳላችሁና እንደሚሰባብሯችሁ ሲያወሩ ነበር። እሱን ነው እንዴ? አዎ ዝም ብላ ዛሬ የቀጠረው ነገር አለች። አንተ ይሄን ነገር አልተዋልካ? ምኑ? የምትደባደበውን ነገር ነው። እኔ እኮ ፈልጌው አይደለም። የፈለገ ቢሆንስ እዛ በድብድብ የተነሳ ስንት ሰው እንደጎዳ ረሳህ እንዴ? ቢያንስ ኢንቫይሮንመንት ስትቀይር ለምንድን ነው ይሄን ነገር ማተው? ብርክቲ እኔ እንዴት እንደሆነ አላውቅም። ጸበይ ሄድኩበት ነው የሚከተለኝ። ግንባሬ መሰለኝ። እና ሽሻዋ ምን? ኤላ እኮ ነኝ። ከመጀመሩ ነው ጸብን ምሸሸው። ምን አይነት እዳ ነው በፈጣሪ። ቆይ እሺ ለምንድን ነው የምትደባደበው? ምንም እንዲሁ ነው። አይ ያንም ከሰው ጋር ተጣላ። ይሄንን ደግሞ ጠንቅቄ ነው ማውቀው። ብርክቲ አንቺ ማታውቂው ብዙ ነገር አለ። ንገረኛ። አልነግርሽ እኮ ለምን? ማወቅ ስለሌለብሽ። በእናትህ ኤላ ስነግርህ ስማኝ። አንተ ድብድብ ላይ አብሾ አለብህ። እነዚህ ልጆች ትጎዳቸዋለህ። ሁለት እኮ ናቸው እንዴ? ሶስትስ ቢሆን ላንተ ማጋደም ብርቅ ነው እንዴ? ይኸውልሽ እሱ ድሮ ቀረ ማለት። እዚህ ከኔ የሚበላልጡ አይለኞች አሉ። አንድ የሆነ ሰዓት ላይ እጄንም ተሰብሬ ነበር። አላምነህም። እመኚ። አይ ወይ ደግሞ ሁም ብለህ ተመታህላችሁ ነው የሚሆነው። ይሄን ያክል በእኔ ተተማመኛለሽ ማለት ነው? ምን ጥያቄ አለው? በእናትህ ኤላ እነዚህ ልጆች ትጎዳቸዋለህ። ራስ ላይም ሌላ ጣጣ ይዘህ ነው የምትመጣው። አታስቢ፣ ምንም አይመጣም። ግን ደግሞ አንቺም ከዚህ በኋላ መጠንቀቅ አለብሽ። እሺ? ለምን ነው የምትጠነቀቀው? ከዚህ በፊት በጣም ተደባዳቢ እንደነበርኩና በድብድብ የተነሳ ብዙ ሰው እንደጎዳው ማንም ያውቀው ማወቅም ደግሞ የለባችሁም። እሱን ማመን ብዬ እነግራቸዋለሁ። እሺ በቃ መሄድ አለብኝ። እና ጥላኸኝ ነው የምትሄደው? ውይ አለሜ መጣች። አለም እና ምንስ አለሜ አይደለች። ቆይ አንቺ ልጅ ምንድነው አላማሽ? ይኸውልሽ በይሳት ምንም ማውራት አልፈልግም። ምን ማለት ነው? ፍቅረኛዬን ምን አድርግ ነው የምትዩ? አለም አታናጅኝ። ኤላን ከችግር ውስጥ ለማስወጣት እየሞከርኩ ነው። ብርክቲ አረፍ። ስሚ ለኤላ እኔ አለሁለት። ለሱ ስል ምንም የማላደርገው ነገር የለም። አይደለም ከችግር ውስጥ ማስወጣት ችግር ውስጥም ቢሆን እገባለታለሁ። እሺ እንዴ እናንተ ቆይ ምን ሆናችሁ ነው? ይሄ እኮ የሚያጨቃጭቅ ነገር አይደለም። ቆይ አንቺ ከዚህ በፊት ኤላን ታፈቅሪው ነበር እንዴ? እሱን ጠይቅ። እሺ ንገረኝ። ምኑ ልንገርሽ? ከዚህ በፊት ምን አይነት ግንኙነት ነበር የነበራችሁ? ምንም ቢኖረን እሱ ያለፈ ታሪክ ነበር። አሁን ስለ ዛሬ እናወራ። ኤላ ለምንድን ነው በቀጥታ ማትነግረኝ? ታፈቅራት ነበር?
አላፈቅራትም። እሺ እሷ አታፈቅርህ ነበር? ለነገሩ እንዴት አታፈቅርህ? ባታፈቅር ኑሮ እዚህ ድረስ ተከትላት መጣም ነበር። የእናቷ ልጅ አይደለ ይሄን ያህል መስዋዕትነት የምትከፍልልህ? እሺ ቆንጂት እንዴት ነሽ? እንዴት ነህ? ምን ነው የደበረሽ ትመስያለሽ? ግቢያችሁ ግራ የሚያጋባ ነው እንዴ? እኔ ያለውማ ግራ አትጋቢ። አንተም እኮ የዚህ ግቢ አንዱ አካል ነህ። ይኸውልሽ አሁን እኮ አንቺም የዚህ ግቢ አንድ አካል ሆነሻል። ያ ማለት ደግሞ ከሁሉም ጋር ተመሳስለሻል ማለት አይደለም። ሁሉም እኮ ይለያያል። አንተ በምን ትለያለህ? እሱንማ ቀርበሽ ካላየሽኝ አታውቂኝም። ሰው መቅረብ ላይ ብዙም አይደለም። ለሰው ሰው ነው መድኃኒቱ ሲባል አልሰማሽም? አንዳንዴ መርዝም ይሆናል። አንዱ አንዱን ለመጉዳት ቀኑ ሙሉ ነገር ሲጎነጉን ነው የሚውለው። ቆይ ምንድን ነው እንደዚህ ምርር ያደርግሽ? እኔ ግን የሚገርመኝ ቆይ እዚህ ግቢ ከመቼው ነው ወሬ የሚዳረሰው? እኔ እንኳን ገና ከመግባቴ ያልሰማሁት ሚስጥር የለም። እና ይሄ ሁሉ ነገር ከገባሽ ስለኔ እንዴት መረዳት ያቅትሻል? ስለአንተ ምን እንዴ? እንደተመቸሽኝ ነው አውቃለሁ። እባክህ እና እያወቅሽ ነው እንዳላወቅ ይሆንሽው? እናንተ ምንም ሳትለኝ ምን ማለት ትችላለህ እንዴ? ማለት እኔ ጥያቄ እስካቀርብልሽ ነበር የምጠብቂኝ? አዎ። እሺ እና ምላሽ ምንድን ነው? መልሴማ አንተ ታይፕ አይደለህም ማለትማ የምፈልገው አይነት ወንድ አይደለህም። ቆይ ምን አይነት ወንድ ነው አንቺ ታይፕ? የኔ ታይፕ ወንድ ኩሩ፣ የሆነ ጀነን ያለ የተረጋጋ መንፈስ ያለው እና ደግሞ ለዓላማ ምንም ቢሆን ወደ ኋላ ማይል። ልብ ብለሽ አላየሽኝም ማለት ነው? ይሆናል ምናልባት እንዳትታይ ከለላው ካለ ያሰብኩትን ለማሳካት ምን ያህል ርቀት እንደሚሄድ ያሳይሻል። መልካም ጉዞ። አይመልስም ሙዛዝ። ዛሬ ናታንና የተቆል እኔ እንጃ ምን ነው? አይ እንዲሁ ድንገት ካልመጣ ብዬ ነው እንጂ የቀጠሯችንን ቀን ጠብቆማ አይቀራትም። ቦቅቧቃ ነገር ነው። ቀኑ ማይደርስ መስሎት ነው አይደል እንደዚህ ሲፎክር የነበረው? ይኸውልህ ኤልያስ ናታን የለም ምናምን ቢል ግን መቼም አንፋተው። ምንም አይነት ምክንያት አንቀበል። ዛሬ ወንዱ ይለይለታል። ብቻ እንዴት አድርጌ እንደምቀጠቅጠው ይታየኛል። ደህና አድርገን ነው የምናስተነፍሰው። ለብርክቲም እንደምታስበው አይነት ወንድ እንዳልሆነ በደንብ አድርጌ ያሳያታል። ተገናኝታችሁ ነበር እንዴ? አዎ። እና እንዴት ነው የሚሳካ ይመስላል? ከባድ ነው ግን ያው ቢሆንም ተስፋ አልቆርጥም። ስሜትን አሳያት እንዴ? በተወሰነ መልኩ አዎ። እና ምን አለች? እሷማ ታይፕ አይደለም ምናምን አለች። ያው የሴት አመልታቆ የለ ባንዲ ኮሽ አይደል እንዴ? ታይፕ ብራይት ነው አለች። ባክ ወንዳ ወንድ ምናምን የምትለው ምን ስለ ኤልያስ ነው እንደወረችው? ምን ጥያቄ አለው? ኤልያስ ነው የምታስብበት መንገድ እኮ ቃይሌ ለሰቅላኩ። ግን ምን ቢያስነካት ነው እንደዚህ ሆነ ይችላል? ተዋት። እንደምታስበው አይነት ሰው እንዳልሆነ ሳሳያት አይና ይከፈታል። ዛሬ በደንብ ቀጥቅጬ ለፍስፍስና ጉረኛ ብቻ መሆኑን በማሳየት ስራ ይጀምራል። ነገሩ ምንም እያማረኝ አይደለም። ኤላ ልከታተል ይገባል። በረክቲ በመምጣቱ ደስተኛ አይደለሽም? ለምን እንደዛ? ዝም ብለሽ የጠየቁሽን ብቻ መልሽ። አዎ ደስተኛ አይደለም። ለምን? ምን የሚወደድ ነገር አላት? ካሌብ እኮ ወዷታል። እሱም የሷ ቢጤ ስለሆነ ነው የተመቸችው። ምን ያመሳስላቸዋል? ሁለቱም የሆነ ቀልቃላ ነገር ናቸው። በማይመለከታቸው ነገር ዘው ማለት ይወዳሉ። እንዲህ ስትይ ካሌብ እንዳይሰማሽ። ይስማኛ፣ እውነቱን ነው የተናገርኩት። እኔ ግን በመምጣቱ ደስተኛ ነኝ። እንዴ ማለት እንዴት? ማለት በምን ምክንያት ነው ደስተኛ ልትሆን የቻልከው? እድሜ ለሷ ስትቀኛ አየሁሽ። አሃ እኔ በቅናት ስለተቃጠልኩኝ ደስ አለክ? በጣም ቅናት የፍቅር ማሳያ ነው። ምን ያህል እኔ እንደምትወጂኝ ደግሞ እንዳያደርገኛለች። ሲጀመር እንዴት ፍቅሬን ትጠራጠራለህ? እኔ ነበርኩ ባንቺ ስቃል የነበረው። አሁን ግን እኮ ሆነናል። ደግሞ ይሄ ቪዲዮ ምናምን ያለችውን ነገር አልወደድኩት። ለምን? ኖርማል እኮ ነው። እሷ ግን እንደ ኖርማል ያየችው አልመሰለኝም። እና እንዴት ልታየው ትችላለች?
ምናልባት አንተን መቅረቢያ መንገድ አታስቢኝ ቆንጆ። አንቺ መቼም ቢሆን አልተውሽም። አንድ ሌሎች ሴቶች እሷንም ችላ ብዬ ነው የምተዋት። አምንካለሁ። እሺ እኔ ፍቅር በቃ መሄድ አለብኝ። ወዴት ነው የምትሄደው? የሆነ ሰውዬ ለቲክቶክ ፕሮሞሽን ቀጥሮኛል። እሺ እወድሻለሁ። እሺ ቆንጆ ቻው። ጀምሮ ደግሞ ያመልክ ማንንም አላውቅም በሚል ሰበብ የተጠቀመችበት ግቢን በሙሉ የምታወቅ ያልስ ዞር አልነበረ እንዴ? ቆይ ለምንድን ነው አንተ ለቀቅ ማድረግ ያልፈለገችው? ለአንተ እኮ ነገሮችን በየዋህነት እየተመለከትክ ስለሆነ ነው። ታዲያ እኔ ምንድን ነው ማድረግ ያለብኝ? የራስን መስመር አስምር፣ ገደብ እንዲኖራት ንገራት። በቃ ልታገኘ እንደማትችል ልታውቅና ተስፋ ልትቆርጥ ይገባል። ይኸውልሽ ልጅቷ ተስፋ ልትቆርጥ ኖሮ ያኔ ትቆርጥ ነበር። ተስፋ መቁረጥ ብችል ኖሮ እዚህ ድረስ ትከተለኝ ነበር እና እንደ ጥላ ስትከተል ልትኖር ነው። እሱን እንግዲህ ጊዜ የሚፈታው ጉዳይ ነው። ይኸውልህ ልጅቷ በጥባጭ ናት። ከኛ አልፎ የጆኒና የሰብለን ፍቅር እየበጠበጠች ነው። ምን አውቃለሁ፣ አደንቀዋለሁ ምናምን ትላለች። ጆኒ በጣም ነው የምትወደው። አብረን ቪዲዮ ካልሰራን እያለችው ነው። ይሄ ነገር ደግሞ ሰብለን ምንም አልጣማትም። አለም እሱን ነገር እንተውና ናታ ምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? አዎ ምን ነው? እሱን ሂጂ ቼክ ማድረግ ሲኖርብኝ ይቀር እና ልትለየኝ ነው? ነገ ክላስ እንገናኛለን። ማለሽ ብቻሽን አይቆምሽ። ጆኒ ማግኘት ሰው አለ ብሎ ስትሆን አይዞሽ በቃ አሁን ነው መጥቼ ይቻላል። ጆኒ እንደዚህ ብሎኝ ሲሄድ ብዙም ደስ አይለኝም። ለምን? ምክንያቱም ከኢላ ጋር ወይ ደግሞ ከሌላ ሰው ጋር ሊጣላ ሲሆን ነው እንደዚህ ብሎኝ የሚሄደው። እንደምን ይሻላል። በቃ አሁንም ኢላን ሊጎዳብሽ ነው አይደለ? ቀልድ መሆኑ ነው። እሱማ ነበር ግን ሳይሽ ብዙም አላዝናናሽ። አትማዘሪ። እኔ ለራሴ ውሎ በጣም ደባሪ ነበር። እባክሽ ሁለታችንም ሙሉ ነው። ያቺ ብርክቲ የምትባልሽ እኔን ነው የነጠቀችኝ። ከዛ ደግሞ ያ ኢላ መጥቶ ጨመረልኝ። ታያት እባክሽ፣ የሆነ መላ እንፈልግላታለን። ቶሎ ስርዓት ካልያዝናት አንችላት። እንዴ ገና ከመምጣቷ እኮ በጠበጠችን። በቃ ያልደረሰችበት ቦታ የለም። ባይገርምሽ ራሷን እንደ ውብ ነው የምታየው። ሁሉም ሰው እንዲወዳት ትፈልጋለች። እስካሁን ናታን ጋር አልደረሰችም። የኢላ ጓደኛ ስለሆነ ነው መሰለኝ። ለነገሩ አየዋለሁ ብትል አይኗን ነው ማጠፋላት። ናታን ግን እንዴት ሆኖ ይሆን? ምን አንቄ በእናትሽ አስጨነቀኝ እኮ። አልደወልሽለትም? እንዳላስጨንቀው ብዬ አልደወልኩለትም። ቆይ ግን ይሄን ያህል ዋጋ የሚከፍልላት እሺ እንደምትለው እርግጠኛ ሆኖ ነው? ዝም ብሎ በጭፍን እኮ ነው። እንዴት አድርጌ ከውስጡ ነቅዬ እንደማውጣት አላውቅም። ቆይ ግን አሁን መጥቶ በስልክ የጀመርሽልኝን ጨርሽልኝ ቢልሽ ተጨርሽለታለሽ? አረ ምን አልኩኝ አላስታውስም ብዬ ሽምጥጥ ነው የማደርገው። ቅድም ታዲያ በምን ድፍረት ነበር ልነግረው የነበረው? ቅድምም ሳልነግሮ የሆነ ነገር ቢሆን እንደ ቁጭኝ ብዬ በስሜት ተገፋፍቼ ነው ያልኩት። አታስቢ፣ በደንብ ትመጣለህ። ነገ እስካገኘው እንዴት ነው? ምን ቆየው? አስጠበቅኝ። ሰብሌ ዘይነው እባክህ። በዛሬ ቀን ፍቅር ምናምን ትጫወታለህ እንዴ? ቸኩላለሁ ብላት አትመጣም? እንደምታስበው እኮ ቀላል አይደለም። ለነገሩ አንተ አይገባም። ለካ ሲንግል ነገር ነህ። እሱንማ በቅርቡ አሳያለሁ። ምን ነው የምታሳይ? ብርክቲን ጠብሼ ነው። ብርክቲማ ኤልያስን ትጠብሳለች፣ ካልሆነም ደግሞ ቆማ ትቀራለች። እንዴት እንደዚህ አልክ እንዴ? ለኤልያስ ያላትን ፍቅር እኮ ማየት በቂ ነው። ጉዳዩ እኮ ቀላል ነው። ዓለምን ፑሽ እያረክ በቃ ተስፋ እንድታስቆርጣት ማድረጎች። እንደምታስበው ቀላል አይደለም። እንደምታውቀው ከሆነ ደግሞ ኤልያስ ዓለምን ያን ያህልም አያፈቅራትም። አፈቀራትም አላፈቀራትም ያው ነው፣ ፍቅረኛው ነች። ይሄን ደግሞ ደጋግሞ ለብርክቲ በመንገርና በማሳየት ተስፋ እስክትቆርጥ ድረስ መሞከር ያድርግልህ። እንግዲህ ይልቅ ስለ ፋይቱ እናውራ። ቆይ ኤላ ብቻውን ነው የሚገጥመን ማለት ነው ይመስለኛል። እናታን ቦታው ላይ ካልመጣ በስተቀር። ኧረ እኔማ እባክህ ቢመጣ ደስ ይለኝ ነበር። እሱንም ዋጋ ማስከፈል ፈልግ ነበር። መጥቶ ሁለቱንም ቀጥቅጠናቸው እንዴ ተንበርክከው ይቅርታ ቢጠይቁኝ ውስጤ እርክት ይል ነበር። ለምን በርከክና ይቅርታ ለመጠየቅ እኮ ከዛው በኋላ አቅሙ ሲኖራቸው
በል በልሻው ቶሎ ቦታው ላይ እንድረስ። አረፈዳችሁ ብሎ ደግሞ እንዳይሄዱ ደግሞ ና ፈርተ የቀረ መስሎኝ በጣም ተናድጄ ነበር። አንድ ቀርተ መኝተ ነበር? ቀርተ ቢሆን ራሱ ቤት ድረስ መጥቼ ነበር መፋለም። ምን ናታን ፈርቶ ነው እንዲቀር? ችግር ባይገጥመው ኖሮ እንደሚመጣ ጠንቀቀው ሁለቱም ታውቀዋል። ቦቅቧቃ መሆኑን ነው የማውቀው። አሁን ወሬያችሁን ትታችሁ ትፋለሙኛላችሁ ወይስ ወሬው ተመችቷችሁ? እኔ ቸኩያለሁ። መጀመሪያ ነው ይቅጠም። እኔ ከማናችሁ መጀመር ግድ የለኝም። እንደው ትንሽ እያሳሰበኝ ያለው ተረጋግፋችሁ መሄድ አለመቻላችሁ ሳስብ። አሁን ወሬውን ተወና እንጀምር። ለኔም አስተርፍ። በኋላ ደግሞ ራሱን እንዲሰጥ እነሱ በቀላሉ እንደማትወጡ ተስፋ አደርጋለሁ። ይሻላል።